እናንተን ወዳቸዋለሁ ሲል ልጁን ገደለ። ራሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ማንም የለው። ፍቅር ብሎ እየጠራ ያለው ነገር ምንድነው? አሳልፎ መስጠት። ልጁን ገድሎ ነው አይላቭ ዩ ያላል። ምንድነው እግዚአብሔር የሚፈልገው? በህይወታችሁ ላይ እግዚአብሔር ያወራችሁ፣ እግዚአብሔር የተናገራችሁ፣ እግዚአብሔር ያጫወታችሁ፣ በህልም በራእይ የገለጠላችሁ ፍጻሜዎች ውስጥ በጸሎት ብቻ አትገቡ። የምትገቡት በሳክሪፋይስ ነው። እግዚአብሔር በእናንተ ላይፍ ውስጥ ማኒፌስት እንዲያደርግ መቆረጥ አለብህ፣ መድቀቅ አለብህ፣ መድማት አለብህ፣ መሰበር አለብህ። ያ ሳክሪፋይስ ነው ግሎሪን የሚያመጣው። ያ ሳክሪፋይስ በሌለበት ስፍራ ውስጥ ግሎሪ የሚባል ነገር የለም። ምድር ላይ in this world ስፒሪት ቢንግ የሆነ ፐርሰን anyone that's a spirit being ጨለማም ይሁን የብርሃኑ መንፈስ even if it's in the dark or in this light ፍቅራቸውን የሚገልጡት በመግደል ነው። they only show their love through killing. ምሳሌ ቢሾፕ ወድሃለሁ ካልኩት if I say I love you bishop, ምን እንደምለው? what do I do? What do I say? ወድሃለሁ ስለው ያለኝን ፍቅሬን ለመግለጽ ብዙ ነገር አደርጋለሁ። I'm going to do a lot of things to show him my love. ለዛ ነው ስፒሪት ቢንግ ጋር ስታዩ መንፈሳዊ የሆነ አካልን ስታዩት but when you see a spirit being እናንተን ወዳቸዋለሁ ሲል ልጁን ገደለ። when he says that I love you, he killed his son. ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ ራሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ማንም የለው። ፍቅር ብሎ እየጠራ ያለው ነገር ምንድነው? አሳልፎ መስጠት። So he's calling love as giving away something. ልጁን ገድሎ ነው አይላቭ ዩ ያላችሁ። He killed his son and he told you I love you. ይሰማ ልጁን ገድሎ ነው አይላቭ ዩ ያላችሁ። ልጁን ገድሎ ነው ወዳችኋለሁ አፈቅራችኋለሁ ያላችሁ። He told you I love you because he killed his son. because በየዓመቱ እግዚአብሔር ለሕዝቡ ያለውን ፍቅር ለመግለጽ በሬ፣ በግ ወይም ወይፈን something መግደል ሰለቸው። He was tired of killing the cattle. ከዛ እስኪ ልጄን ልግደለውና ፍቅሬን ልግለጽላችሁ አለ። And he said I will show them my love when ልጁን ገድሎ ነው ፍቅሩን የገለጠልን። He killed his son and showed his love. ወደ ትምህርቱ ልመለስ። Let me go back. ይሄ ሰውዬ this man እቺን ከተማ መገንባት ፈልጋለሁ አለ። he wanted to build the city. እቺን ከተማ ለመገንባት ግን እግዚአብሔር ምንድነው ይፈልገው? What does God want? ምንድነው እግዚአብሔር የሚፈልገው? What is God asking? ሁለት ልጅ አሉት። 2 sons. በቃ አለ። That's it. ሰውየው ሳክሪፋይስ ዋለ ራሱ አንደሰችበት። Even the sacrifice was small for him. አብሬያቸው ብኖር በበሽታ መሞቱ አይቀርም፣ ችግር የለውም ገድለዋለሁ አለ። Even if I live with them, one of them might die, so I just give it away. አብሬው ብኖር 70-80 ዓመቱ ሲሆን መሞቱ አይቀርም፣ ከሁለታችን መሄዳችን አይቀርም፣ ሞት ከሆነ ሲምፕል ነው አለ። He's going to die anyway, so death is simple. ለአንዳንዶች ሞት ትንሹ ሳክሪፋይስ ነው። For some, death is the smallest sacrifice. ትንሹ ሳክሪፋይስ ነው። It's the smallest sacrifice. ናኬል ለሚባለው ሰው ሁለት ልጁን ገደላቸውና ኢያሪኮን ገነባት። He killed 2 of his sons and built Jericho. ኢያሪኮን ገነባት። He built Jericho. የሰማችሁ ነው? Yes. ከተማን የገነባው He built a city ከከፈለው ሳክሪፋይስ የተነሳ። because of his sacrifice. በህይወታችሁ ላይ In your life, እግዚአብሔር ያወራችሁ፣ what God has spoken to you, እግዚአብሔር የተናገራችሁ፣ what God has said to you, እግዚአብሔር ያጫወታችሁ፣ what God has told you, በህልም በራእይ የገለጠላችሁ what he has revealed to you, ፍጻሜዎች ውስጥ in the end, በጸሎት ብቻ አትገቡ። it's not through prayer only. የምትገቡት በሳክሪፋይስ ነው። It's through sacrifice you enter. የምትገቡት በምን ነው? በሳክሪፋይስ ነው። It's through sacrifice you enter. ኔማችሁ ሊሆን ይችላል ሳክሪፋይሳችሁ። Maybe it's your name. የሚሰጣችሁ ስም ሊሆን ይችላል። Maybe it's what they call you. የትኛውም ነገር ሊሆን ይችላል። ግን የትኛውንም ሳክሪፋይስ ለመክፈል ሬዲ ሁኑ። Whatever it is, be ready to pay it. የትኛውንም ሳክሪፋይስ። Whatever sacrifice. ሄሎ Yes. ያና አንዳንድ የሚታወቁ ሰባኪዎች ስም አልጠቅስላችሁም፣ ታውቋቸዋላችሁ። Some preachers that you know, ጋድ ፕሮፌቲክ በሆነ መንገድ አይጠቀምባቸውም። God doesn't use them in the prophetic. አጋነን ሲያስወጡ አታያቸውም። You don't see them when they deliver. because ኔማቸውን ስማቸውን ይፈልጉታል። Because they want their name. ስማቸው በክፉ ነገር ሲነሳ መስማት አይፈልጉም። They don't want to hear their name being blemished. ስማቸውን ሳክሪፋይስ እንኳን ማድረግ አይፈልጉም። They don't want to sacrifice their name. ስማቸውን ሳክሪፋይስ ማድረግ አይፈልጉም። They don't want to sacrifice their name. በፍጹም Never. በፍጹም የሆነ ኢሹ ስታነሳ መልሳላቸው። When you tell them something, they have an answer. እንደዚህ ያደረኩት እኮ በዚህ ምክንያት ይላል። because ስማቸውን አጥፍተዋል። ስማቸውን ለመመለስ ነው የሚታገሉት። They are trying to rebuild their name. ሳክሪፋይስ ለማድረግ ስማቸውን እንኳን አይፈልጉም። They don't want to sacrifice their name. እመነኝ፣ ጥሩ ሊናገሩ ይችላሉ። ጥሩ የሆነ የሆሊ ስፒሪት መገለጥ ግን ላይፋቸው ላይ የለም። They might speak good, but they don't have the revelation of the ጥሩ Spirit. ሊያወሯችሁ፣ ጥሩ አማርኛ ሊናገሯችሁ ይችላሉ። ግን የሆሊ ስፒሪት መገለጥ ላይፋቸው ላይ አታዩ። But you don't see the Holy Spirit move in their life. Why? ሳክሪፋይስ ለመክፈል ሬዲ አይደሉም። They are not ready to put sacrifice. ሄሎ የሰማሽ ነው? ሳክሪፋይስ ለመክፈል ሬዲ አይደሉም። They are not ready for sacrifice. ሳክሪፋይስ ለመክፈል ሬዲ አይደሉም። They are not ready. ሳክሪፋይስ ለመክፈል ሬዲ አይደሉም። በደንብ ስሙኝ።
Listen. መጽሐፍ ቅዱሳችሁ ውስጥ In your Bible, ታቦቱ እንዴት እንደተሰራ ታውቃላችሁ? do you know how ታቦቱን the Ark of the Covenant was made? እግዚአብሔር ሞሴስ ጋር መጣ። God came to Moses. ግራር ቁረጥልኝ አለው። He told him, please cut me a tree. ግራሩን ቆረጠው። He cut a tree. ከዛ እንደዚህ በእንደዚህ መሰረት ፍለጠው አለው። And he told him the dimensions. ከዛ በእንደዚህ አይነት ቁመት መሰረት ቁረጠው ድጋሚ አለው። He told him the dimensions. አስቡ፣ ግራሩ ሕግ እንዲጻፍበትና የእግዚአብሔር ማደሪያ እንዲሆን የተቆረጠውን የተፈለጠውን ብዛት አስብ። Think of how much it was cut. እስካልደቀቃችሁና እስካልተቆረጣችሁ ድረስ የሚመጣ ግሎሪ የለም። If you are not cut, there's no glory. በረም ስሙኝ። እግዚአብሔር በእናንተ ላይፍ ውስጥ ማኒፌስት እንዲያደርግ መቆረጥ አለብህ፣ መድቀቅ አለብህ፣ መድማት አለብህ፣ መሰበር አለብህ። So that God is revealed in your life, you have ያ to be. ሳክሪፋይስ ነው ግሎሪን የሚያመጣው። That sacrifice brings glory. ያ ሳክሪፋይስ በሌለበት ስፍራ ውስጥ ግሎሪ የሚባል ነገር የለም። Whenever there's no sacrifice, there's no glory. የሰማሽ? ያ ሳክሪፋይስ በሌለበት When there's no sacrifice. በደምብ ስሙኝ። Listen. የእግዚአብሔር ሰዎች Men of God, የእግዚአብሔር ሰዎች men of God, ስጋ ቤት እንደከፈተ ሰው ሲሆኑ ያስቀኛል። it's very funny to me when they are like business. ምን ማለት ነው ልንገራችሁ? ስጋ ቤት የከፈተ ሰው When someone with a restaurant, ድንገት እዚህ ቁጭ ብለህ እዛ የሚሸጡት ስጋ እኮ የአይጥ ነው ካልክ ገበያው ይቀንሳል። the sales go down when you say that they're selling another meat. ገበያው ይቀንሳል። The sales go down. የማርኬት ሜንታሊቲ ሲኖራችሁ ስማችሁ በክፉ እንዲነሳ አትፈልጉ። When you have market even mentality, የእግዚአብሔር ሰው እንኳን ሆናችሁ even if you are a man of God, if you have a market mentality, you don't want your name to be because blemished. ደንበኛ ይቀንሳል ብላችሁ ነው የምታስቡት። You think ግሎሪ that- አለ ብላችሁ አታስቡ። You don't think of the glory, you think of the sales ግሎሪ አለ going ብላችሁ down. አታስቡ። You don't think of the glory. የሚሰማኝ አድማጭ ይቀንሳል ብላችሁ ነው You የምትሰሙት። think people who are hearing me are going በዚያ to go ቀን down. ግን ልንገራችሁ፣ Let me tell you this. እዚህ ከእናንተ በላይ Here, more than you, እዚህ ካላችሁት በላይ more than you here, ትምህርቴን የሚሰሙትና የኔን ፕሮፌሲ የሚከታተሉ ሰዎች እጅግ በጣም የሚጠሉ ሰዎች ናቸው። people who understand ደግሞ this, ዛሬ ምን አለ ይላሉ። people who hate me listen to my teachings more than you ደግሞ do. ዛሬ ምን ተናገረ? People say, what did he say today? ምን ማለት እንደሆነ ልንገራችሁ። Let me tell you what that means. ምን ማለት እንደሆነ ልንገራችሁ። Let me tell you. የነሱ ስጋ ያይጥ ነው የሚላችሁ ሰው እናንተ ምግብ ቤት ውስጥ መጥቶ ከበላ ከዚህ በላይ ስኬት የለም። If someone who's told that you don't have the right meat, if he eats something in your restaurant, you're successful. ማወራው አልገባችሁ። ይሄ ሰውዬ እያለ የኔን ቲቺንግ ቁጭ ብሎ ካይ፣ ይሄ ሰውዬ እያለ የኔን ፕሮፌሲ ቁጭ ብሎ ካይ፣ ይሄ ሰውዬ እያለ የዛሬው ትንቢት ደግሞ ምን አይነት ትንቢት ነው ካለ If he hates me and he sees my ከዚህ prophecy, በላይ ስኬት የለም። there's no more success than this. so every time Every time, ምንም አይነት ዋጋ ለመክፈል ሬዲ ሆኑ። be ready to do any kind of sacrifice. አልሰማችሁም? I didn't hear you. አንድ እግዚአብሔር ሰው ቁጭ ብሎ One man of God, ስሙን አልነግራችሁ፣ I'm not going to tell you his name. ያንተ አገልግሎት ትንሽ ያወዛግባል አለኝ። He said that your ministry is controversial. ምኑ ነው የሚያወዛግበው? ትልቅ ሰው ነው። I ስሙን asked him, what's the controversial about it? ምኑ ነው የሚያወዛግበው አልኩት። What is it controversial about? የሎተሪ ቁጥር ትናገራለህ አለኝ። He said that you tell us the numbers of the lottery. ያ ፕሮፌሲ በተለቀቀ በሳምንቱ ነው ያወራኝ ሰውየው። He told me about this after 1 ያ week. ማለት በየቀኑ ያየኛል ማለት ነው። This means he sees me every week. በየቀኑ ነው የሚያይ ማለት ነው። He is watching me every day. ያወዛግባል እያለ ነው የሚያይ። He is saying it's controversial and he's watching me. in life In life, ምንም አይነት ዋጋ ለመክፈል ሬዲ ሆኑ። be ready to put any kind of ከተማ sacrifice. አሳልፎ እንዲሰጣችሁ ጸልያለሁ። I pray that you may have ከተማ cities. አሳልፎ እንዲሰጣችሁ ጸልያለሁ። I pray that you have ቢሊዮኖችን cities. አሳልፎ እንዲሰጣችሁ I ጸልያለሁ። pray that you have billions. ቢሊዮን ሰው አይደለም ያልኩ፣ ቢሊዮን የሚባል ብር አሳልፎ እንዲሰጣችሁ ጸልያለሁ። $1 billion. አሳልፎ እንዲሰጣችሁ I ጸልያለሁ። pray that you may have it. አሳልፎ እንዲሰጣችሁ ጸልያለሁ። ቁጭ በሉ። የዛ ቤት ስጋ The meat of that house, የአይጥ ስጋ ነው ካሉ if they told you it's a meat of rats, እዛ ቤት መተህ and you go there, እንደዛው ያሉ ሰዎች and those people that said ስጋውን that, ሲበሉ ካየ if you see them eating ስጋው that የአይጥ meat, ስጋ አይደለም። it's not a meat of the rats. አልሰማሁ። ስጋው የአይጥ ስጋ አይደለም። It's not meat of the rats. ስጋው የአይጥ ስጋ አይደለም። It's not meat of the rats. ወረፋ ላለመጠበቅ ነው እንደዛ ያሉ። They said that so that they didn't go into the queue. ብቻቸውን ለመመገብ ነው እንደዛ ያሉ። They said that it's so that they have it ብቻቸውን alone. ለመመገብ ነው እንደዛ ያሉ። So that they eat it alone. ፍራካቶሎቦስ አንዳራባሻዴ ጄሌ ፕሬዲያ ክራዶስ ሳካቴ ቁጭ በሉ። Please sit down.
አንድ ጊዜ አንድ ሰው እንደዚህ አለኝ። One time someone said this to me. ሰዎች ሲያዩት የሚጠሉኝ ያ ሰው ስለኔ always ስለሚያወራ የሚጠላኝ ነው ይመስላቸው። They think that person that talks about me all the time, they think that he hates me. እኔ እሱን ሳይሆን ደግሞ ከሚስቱ በላይ እንደሚወደኝ ነው የማውቀው። When I see him, I see that he loves me more than his wife. እና እንደዚህ ብሎ ሲያወራ ሰማሁት። ፕሮፌት ሚራክል የሚለውን ስም ያገኘው በሁለት መንገድ ነው ብሎ ሁለትና ሶስት ኢንተርቪው ቆራርጦ ለቋዩት። ያማል ከስሜ ጀምሮ ነው የሚያጠናኝ። I heard him say something about me and I know that he knows my name. ፕራካታላ ባሃንቴ He studies my name. in life ሁሉንም አይነት ነገር ሳክሪፋይ ለማድረግ ሬዲ ሆኑ። Be ready to sacrifice anything in your life. እግዚአብሔር ሳክሪፋይሳችሁን እየቆጠረ ይከፍላችኋል። God is going to repay you. መጽሐፍ ቅዱስ እንደዚህ ይላል፣ ብድራትን ምን ይል ዘንድ The Bible says that ሰው አይደለም he's not a man, he አምላክ forgets. ብድራታችሁን ቆጥሮ ይከፍላችኋል። God is going to repay you. ብድራታችሁን ቆጥሮ ይከፍላችኋል። God is going to repay you. የከፈላችሁትን ሳክሪፋይስ ቆጥሮ He gives back your sacrifice. በደንብ ስሙኝ፣ Listen, በደንብ ስሙኝ። ኦሎይስ ሰዎች የማይረዱት ምን እንደሆነ ልንገራችሁ። let me tell you what people don't understand. ሰዎች የማይረዱት እና ሰዎች የማይገባቸውን አንድ ነገር ልንገራችሁ። People, what they don't get. ባለጸጋ ሰው ሲያዩ ሌባ ነው ይላሉ። When you see someone wealthy, they say he's a thief. ሆይ ለምን እናንተ ተሰርቆ ባለጸጋ የሚኮን ከሆነ ለምን አሰርኩም በላቸው። Why do, የሰማችሁ ነው? ባለጸጋ ሰው ሲያዩ ሌባ ነው ይሉሃል። they say that he's a thief? ለምን እንደዛ እንደሚሏችሁ ልንገራችሁ። Let me tell you why. ኤቭሪ ታይም Every time, እግዚአብሔር የእናንተን ስም ሲያወጣው whenever God glorifies your name, ሳክሪፋይሳችሁን ይደብቀዋል። He doesn't show the sacrifice. የሰማችሁ ነው? Yes. ሶ ኤቭሪዋን ሲያያችሁ Whenever someone sees you, ባለጠግነታችሁን እንጂ የከፈላችሁትን ዋጋ አያውቅም። nobody knows the price you paid. Only በምን your አይነት wealth. ጥልቅ ድህነት ውስጥ እንዳለፋችሁ አያውቅም። Nobody knows the amount of poverty you passed through. ንግድ ስትጀምሩ When you started the business, ጠዋት ተነስታችሁ 2 ሰዓት በወክ እንደሄዳችሁ 11 ሰዓት ተነስታችሁ ቢሮ ለመግባት 2 ሰዓት ለመሄድ 11 ሰዓት እንደተሳችሁ አያውቅም። you woke up in the morning and walked a long distance. Nobody knows ስንት that. ጊዜ የታክሲ መመለሻ አጣችሁ በእግራችሁ የ3 ሰዓት መንገድ እንደመጣችሁ አያውቅም። Nobody knows you didn't have money for እግዚአብሔር ለሰዎች transport. የሚያሳየው ነገር አንድ ነው። Only God shows this. ሳክሪፋይሱን ይደብቀዋል። He doesn't show the sacrifice, ባለጠግነታችሁን ከፍ ያደርገዋል። but He will show them your wealth. እነዚህ ሰዎች These people, ሳክሪፋይሳችሁን ስለማያውቁ because they don't know your sacrifice, የሚስባቸው ባለጠግነታችሁ ነው። only your wealth is shown to them. ቁጭ በሉ። ኤቭሪዋን ፕሮፌት ሚራክል ተካ ብሎ ሲያወራ Whenever someone talks about Prophet Miracle ትንቢቱንና Taka, ሚራክሉን ብቻ ነው የሚያወራችሁ። he's only speaking about the prophecies and the ቢኮዝ miracles. እግዚአብሔር ሳክሪፋይሱን ለማንም አይናገርም። Because God doesn't show the sacrifices. እግዚአብሔር የሚያደርገው ነገር አንድ የሚተነብየውን ትንቢት አየህ ይላል። God only shows the prophecy. ሄሎ ተአምራቶቹን አያችሁ ይላችኋል። Did you see the miracles? ቢኮዝ እግዚአብሔር የእናንተን ነገር ለማውጣት የሚጠቀመው እነዛን ነው። God uses those sacrifices. ማንም ሰው ግን አይኔ እንዲከፈት 2 ዓመት ጾም ጸሎት እንዳያስኩ አያውቅም። But nobody knows I prayed for 2 years in fasting so that my eyes are open. 40 ቀን ጾም ጸሎት እንዳያስኩ፣ 1 ቀን ጾም ጸሎት እንዳያስኩ፣ 12 ቀን ጾም ጸሎት እንዳያስኩ። Nobody knows those days that I have held fasting for many days. የዛሬ ዓመት 4 ወር ተከታታይ ጾም ያለው 4 ወር እንደዚህ እያገለገልኩ የዛሬ ዓመት ነው የምላችሁ 4 ወር ጾም ያንን ማንም አያውቅም። Last year I've fasted and prayed for 4 months. Nobody knows. because እግዚአብሔር እዚህ ስፍራ ሲያደርሰኝ So when God brought me here, የሆኑ አገልጋዮች ስለታጡ አይደለም። it's not because there are no ministers, እነዛ አገልጋዮች እኔ የከፈልኩትን ሳክሪፋይስ መክፈል ስላልቻሉ ነው። but they are not able to put the sacrifices like me. ከኔ ጋር ናችሁ? የከፈሉትን አንተ የከፈልከውን ሳክሪፋይስ መክፈል ስለማይችሉ ነው። They don't want to pay the sacrifice or they እግዚአብሔር can't. እናንተን በኃይል እንዲያወጣችሁ ጸልያለሁ። Amen. አያ በኃይል እንዲያወጣችሁ ጸልያለሁ። I pray that God will show you. በኃይል እንዲያወጣችሁ ጸልያለሁ። I pray that God will put you out. በኃይል ከፍ እንዲያደርጋችሁ ጸልያለሁ። I pray that He will ቁጭ give በሉ። you. እግዚአብሔር ሙሴን ለምን እንደተጠቀመበት ታውቃላችሁ? Do you know why God used Moses? ማንም ሰው Nobody. ቤተ መንግስት ጥሎ አይወጣም። Nobody is going to leave the palace. ቤተ መንግስት ጥሎ ሰው ቢያንስ ከቤተ መንግስት ሲወጣ ዳቦ ይዞ ይወጣል እኮ። At least someone holds a bread with them. ከቤተ መንግስት ባዶ ነው የወጣው። He went out of the palace እግዚአብሔር empty-handed. እስራኤላውያን ይሄንን ሰው የሲያይ ልዩነት አለው። When God saw this man Israelites, ቤተ there's a መንግስት difference. ጥሎ የወጣን ሰውና ምግብ ለማግኘት ጡብ የሚጠፈጥፍን ሰው እንዴት እኩል ትጠቀማለህ? How can you use someone who lost the palace and someone who just a slave? ቤተ መንግስት ጥሎ የወጣው ይሄንን ህዝብ ነፃ አወጣለሁ ብሎ ነው። He ቤተ went መንግስት ነው out. እኮ ነፃ ማውጣት ይችላል። ኖ ይሄኛው ስፍራ አይመችም ብሎ ነው የወጣው። He went out of the palace so that he can be able to deliver the people. እና ይሄንን ሰው እግዚአብሔር ሲጠቀምበት ስታይ መደንገጥ የለም። አንዳንድ ሰዎች መጡና ሰፈር ውስጥ እንደዚህ ያሉ ሙሴ ብቻ ነው ወይ ነብይ ያሉ።
Some people ask, is only Moses the prophet? ያልገባቸው ነገር አንድ ሙሴ ብቻ ነው ቤተ መንግስት ላይ ወጣው። It's only Moses that left the palace. ሙሴ ብቻ ነው ቤተ መንግስት ላይ ወጣው። It's only Moses that left the palace. ሄሎ ሙሴ ብቻ ነው ማንንም ሰው ቤተ መንግስት ላይ አይወጣም። ሙሴ ብቻ ነው ቤተ መንግስት ላይ ወጣው። No one is going to leave the palace. Only Moses did it. ሶ ሙሴ ህዝብ ሲመራ ስታዩ So when you see Moses leading people, ከሌሎች ሰዎች በምን እንደሚለየው what makes him so different? ይሄ ሰው This man, የሚከፈል ዋጋ ያውቃል። he knows the prices to pay. የሚከፈል ዋጋ ያውቃል። He knows the price to pay. አስቡት የሚቀጥለው ፕሬዚዳንት አንተ ነህ እየተባልክ ወንበር ተዘጋጅቶልህ ነው ይሄን አልፈልግም ብለህ ስትሄድ Imagine when you are the next in line for the throne and you just leave it. ከዚህ በላይ ሳክሪፋይስ የለም። There is no more sacrifice than this. ከዚህ በላይ ሳክሪፋይስ የለም። There is no more sacrifice than መጽሐፍ this. ቅዱስ ውስጥ ምን እንደሚገርም ልንገራችሁ። Let me tell you what amazes me in the Bible. ሙሴ እግዚአብሔርን ፊትህን አሳየኝ አለው። He asked God, show me your face. እግዚአብሔር ምኑን አሳየው? What did God show him? ጀርባውን። ልክነኛ His back. ከአንድ ሺህ ምናምን ዓመት በኋላ After 1,000 years, ኢየሱስ ፊቱ ሲለወጥ when Jesus' face was changed, ሙሴ እግዚአብሔርን ፊት ላይ መጣ። ከአንድ ሺህ ምናምን ዓመት በኋላ Moses came to see the face of God after 1,000 years. God ይሄንን ሰውዬ ጸሎቱን እንኳን መለሰለት ከአንድ ሺህ ምናምን ዓመት በኋላ። He even answered the prayer even after 1,000 years. ከአንድ ሺህ ምናምን ዓመት በኋላ Even after 1,000 ጸሎቱ years. ተመለሰለት። His prayer was ምን አይነት ሰው answered. ነው? What kind of man? ምን እንደሚገርመኝ ልንገራችሁ። This is what amazes me. ሙሴ Moses, እስራኤል ውስጥ ሲመላለስ when he was in Israel, ይመጣና ያቶ እንትና ልጅ እኮ ሞተ ይሉታል። they tell him someone's child died. እንቅበረው ይላል። And he says, let's bury him. ጋሽ እንትና ሞተ ይላል። They tell him someone died. እሳቸው እንቅበረው ይላል። He says, let us bury them. ሰውየው ሞት የሚባል ነገር ረሳ። He forgot about death. እግዚአብሔር መጣና ሙሴ አለው God said, ይሄ ሁሉ ሰው የሞት አንተ ረስታል፣ ሂድና ሙት አለው። everybody's dying and you forgot about ለሙሴ death. ሞትን ያስታወሰው እግዚአብሔር ነው። God reminded Moses about death. መሞት የሚባል ነገር አለ። አንተ ሰው አትሞትም እንዲህ አለው። God reminded him of death. የሰማችሁ ነው? Yes. አንተ ሰውዬ መቼ ነው የምትሞተው? ሂድና ሙት እንጂ አለው። When are you going to die? Go and die, he የት ነው said. የምሞተው አለ ሙሴ። And he asked ናባል where? ተራራ ላይ አለው። አንድ ነገር ልንገራችሁ። On the mount of Nabal. ሙሴ እሺ ብሎ ባይሄድ ሲላው መኖር ይችላል። If Moses didn't say no, if he said no, he was still alive. እስቲል ነው ድረስ መኖር ይችላል። He could have been alive still. አያ ይሄ ሰውዬ ይሄን ሁሉ ላይፍ ውስጥ የተአምራት ላይፍ እያለፈ ያለው ማጂሻን ስለሆነ አይደለም። It's not because he's a magician that he's passing የከፈለ through. ዋጋ ነው። There's a price he paid. የከፈለ ዋጋ ነው። There's a price he paid. እነ ዳንኤል ጋር ስትመጣ የቤተ መንግስት ምግብ አልበላም ስላሉ ነው 100 ሀገር ላይ ተሾሙት። When you see Daniel, he said no to food. ጥራጥሬ ነው የሚበላው እኮ ነው ያለው። He said, I'm only going to eat grains. ሽምብራና የሆነ ነገር ስጡኝ ቦሎቄ ስጡኝ ከዛ ውጭ አልፈልግም ነው ያለው። Just give me grains and that's enough. አይ እነዚህ ሰዎች These people, እንደዚህ አይነት ሳክሪፋይስ ዋጋ ሲከፍሉ ስታያቸው when you see them paying these prices, አንተ ምናልባት እነሱ ያጡትን አሁን እንጆ እያረክበት ሊሆን ይችላል። maybe now you might be enjoying it. ጥቂት ቀናትና ጥቂት ወራት ነው። But it's only for a few አሁን months. የምትበላውን ነገር ለመለመን እነሱ ጋር መምጣት አይቀርም። You're going to go to them to find something to eat. አልሰማችሁ? ፕራካቶሎቦስ ጄሌብሬዲያ ፕራካታላማንቴ ሪክሮዶ ሳሊብራሃዲያ ኮሳቴ ደካማና ሰነፍ የሆኑ ሰዎች ናቸው በሳክሪፋይስ የሚያምኑት። People who are lazy, they don't believe in sacrifice. በፍጹም People who are weak don't believe in sacrifice. ደካማ የሆኑ ሰዎች ሰነፍ ሰዎች People who are weak and lazy, በሚከፈል ዋጋ ያምኑ። they don't believe in sacrifice. በሚከፈል ዋጋ ያምኑ። They don't believe in sacrifice. ይሰማችሁ ነው? Yes. ሰነፍ ሰዎች በሚከፈል ዋጋ ያምኑ። People who are lazy don't give value to sacrifice. ሰነፍ ሰው መጽሐፍ ቅዱስ ምን ይላል መሰላችሁ? ሰነፍ ሰው በመንገድ አንበሳ አለ ብሎ ይተኛል ይላል። መንገድ የማይሄደው ለምንድን ነው? መንገድ ላይ ቻሌንጅ እንዳላውቁ ነው የማይሄደው። He doesn't go the road because he's afraid of a challenge. መንገድ ላይ ምን አለ ብሎ አንበሳ አለ። He thinks that ብርቱ የሆኑ there's a, ሰዎች አንበሳውን ፌስ አድርገዋለሁ ብሎ ይወጣሉ። but people with strength, they go out to face the lion. አንበሳውን ምን አደርገዋለሁ? ፌስ አደርገዋለሁ፣ ገጥመዋለሁ። I will face the lion. ሰነፍ ሰዎች ሳክሪፋይስ የሚባል ነገር ላይፋቸው ላይ የለም። Wicked people don't like sacrifice. ፕራካታላ ባሃንቴሬቦስ ጄሌብሬዲያ ክራዶስ ሳካቴ ራካቶሎቦስ አንዳራ ባሃሻዴ ሪፕሮቶስ ሳሊክራዲያኮስ ጌታ ኢየሱስ The Lord Jesus, አንድ ቀን one day, ቤተ መቅደስ ውስጥ ገባ። he went into the tabernacle. በረምስ እግዚአብሔር God, በረምስም እግዚአብሔር God, ቸርች ቢመጣ if he comes to church, ኳየሩን የሚያይ እንዳይመስላችሁ።
Don't think that he will see the choir. እግዚአብሔር worship አይደለም የሚያየው It's not worship that he sees. በምን አይነት ሁኔታ ውስጥ እያለፋችሁ እንደምታመልኩት ነው የሚያየው He is seeing the way you pass through and you worship. worship ማየትና To see worship በእንደዚህ አይነት ቻሌንጅ ውስጥ ሆናችሁ ስትዘምሩ ማየት ልዩነት አለው and to see you sing in those challenges, there's a difference. የሰማሽ በእንደዚህ አይነት ቻሌንጅ ውስጥ ሆናችሁ ስትዘምሩ ማየት ነው ጋድ ያንን ለማየት ነው የመጣው He comes to see the challenges you pass through and sing. አንድ ቀን ጌታ ኢየሱስ ቸርች ውስጥ መጣ One day Jesus came to the tabernacle. ምኩራብ ውስጥ ገባ He went into the synagogue ኳየሮቹን አያቸው and he saw the choir. የዛን ቀን ቃል የሰበከውን ሰው የሰማው He heard the man preaching. እና እነ ጴጥሮስ And Peter እነ ጴጥሮስ and the others. Peter and the others. ዋው ስብከቱ እያሉ ነው They are saying wow, they're preaching. ዋው የዛሬ አምልኮ እያሉ ነው Today's worship. ሁለት ስልክ ያዘ ሰው አለ Is there anyone with 2 phones? ሁለት ስልክ ይዛል ጌታ ኢየሱስ The Lord Jesus. መቅደስ ውስጥ ገባ He went in the synagogue. And this is what happened. የት እንደሄደ ታውቃላችሁ Do you know where he went? የመባ ዕቃ የሚጣልበት ስፍራ ላይ ነው የሄደው He went to the place that you put sacrifice in. worshipን ትቷል He didn't see the worship. ቃሉን ተወው He didn't see the preaching. እዚህ ጋር መጣ He came there. አንዱ 100,000 ይሰጣል One of them gave 100,000. አንደኛው 10 ሚሊዮን ሰጠ And one of them gave 10 million. እና መቅደሱ ሳጨብጭቡለት የተባለ ነው And people are saying clap for them. አንድ ሴት መጣች One woman came. 2 ሳንቲም ነው ያላት She only had 2 cents. ሰጠች She gave it away. ኢየሱስ ለሷ አጨብጭቡላት አለ And Jesus said, clap for her. በደንብ ስሙኝ ቆይ Listen. ሙሉ መቅደሱ The whole synagogue በሚሊዮን ለሰጡት እያጨበጨበ ነው is clapping for the people who gave him millions. Jesus came. ምን እንዳደረገ ታውቃላችሁ Do you know what he did? ይችን ሴት አያችኋት አለ Did you see this woman? ምን ማለት እንደሆነ ልንገራችሁ Let me tell you what it means. ሁሉም Everybody, መባቸውን ነው የሰጡት they gave their tithes. መባ ስትሰጡ When you give your tithes, የሚቀር ገንዘብ አላችሁ there's a money that you're left with. ልክ ነኝ አይደለ Yes. የሚቀር ገንዘብ አላችሁ There's a money you're left with. 20% የሰጠ ሄደ People are giving their 10% and 20%. እና ኢየሱስ አያት And Jesus saw her. ይሄ መባ ነው አለች ሴትዮዋ She said that this is my tithe. አንደኛውን ስልክ አስቀምጠው ይሄ የኔ መባ ነው አለች She said this is my tithe. ሁለተኛዋን ደግሞ ይሄ ደግሞ የቀረ ገንዘብ ነው አለች And this is what I'm left with. እጇ ላይ ባዶ ነው She doesn't have anything in her ከዛ hands. ኢየሱስ እንደዚህ ሁሉም አለ Jesus said everybody, በቀረው ብር ወደ ስራው ይመለሳል they go back to their በቀረው ብር works ወደ ትዳሩ ይመለሳል with the money they have. ይቺ ሴት ግን አለ But this woman, ትዳሯን ሰጠች አለ she gave up her ስራዋን life. ሰጠች አለ She gave up her work. ኤቭሪቲንጓን ሰጠች She gave up her life. Thank you. You see የከፈለችውን ሳክሪፋይስ Do you see the sacrifice she paid? ኤቭሪዋን የሆነ ነገር አስቀምጦ ነው ሄደው ሴትዮዋ ግን ያላትን በሙሉ But the woman put everything she had. ጌታ ኢየሱስ አንድ ቀን Jesus one day, አንድ ሴት መጣ ሽቶ አፈሰሰች a woman put perfume on his legs. በእንቧና በፀጉሯ እግሩን አጠበች And she washed his feet with her hair and her tears. ከዛ እንደዚህ አላት And he said this to her. ይሄ ምን ወንጌል ወይም ኪዳን This gospel or this covenant, በተሰበከበት ስፍራ በሙሉ አለ wherever it's preached, ይቺ ሴት ትነሳለች አለ It's not ኢየሱስ gospel. ከሞት ሲነሳ ጴጥሮስ አይደለም የነገረን መግደላዊት ማርያም ናት የነገረችን it's not Peter that told us the rising of Jesus. It's እና Magdalene Mary. ጌታ እንደዚህ አለ ለጴጥሮስ ሂደሽ ንገሪ ወደ ገሊላ ያልፋል ቢዋላት He told her, tell Peter that I'm going to ኢየሱስ pass. እንደተነሳ እንኳን ጴጥሮስ የሰማው ከማርያም ነው Even Peter heard from Mary Magdalene. እኔ እናንተ አይደለም ፈርስት ያየ ነው It's not me and you that saw ማርያም first. ናት ያየችው It's Mary that እነ saw. ጴጥሮስ ከማርያም ነው የሰሙት ሉቃስ ከማርያም ነው የሰማው ማቴዎስ ከዛ በኋላ ነው ያዩት Peter and Luke all heard from her and they saw it after. እና በደንብ ስሙኝ Listen, ኢየሱስ እግር ስር የደፋችውን ሽቶ አይታል did you see the perfume that she put on his legs? ያ ሽቶ That perfume, በጊዜው ፕሌን የለም there was no plane at that time. በጊዜው ትልልቅ የምትላቸው የንግድ ተቋማት የለም There are no big business companies there at that ኢየሱስ time. ጋር ሽቶ ይዛ መሄድ ፈለገች She wanted to bring perfume to him. በዚህ ወዘመኗ በሙሉ የሰራችውን ገንዘብ ያዘችው She held everything that she made in her lifetime. ያንን ሽቶ ከህንድ ነው የመጣው That እስራኤል ውስጥ perfume, የለም እንደዚህ አይነት ሽቶ there is no such perfume in Israel. It came from India. ከህንድ ይዛው መጣችና ኢየሱስ እግር ስር ሰበረች She brought from India and she broke it on his feet. ኢምፖርት የተደረገ ሽቶ ነው It's a perfume that's imported. እዛ ኢየሱስ አያት And Jesus saw her. ምን አይነት ሳክሪፋይስ ነው አለ He said, what kind of sacrifice? ይሄ ወንጌል በሚሰበክበት ስፍራ Wherever this gospel is preached. ለዛ እኮ ነው አሁን ስንሰብካችሁ ይሄ ወንጌል ሴተኛ ዳሪዋን ካዳን አንተን ያድናል So when we preach to you now, if this በደንብ gospel ስሙኝ brought the woman, ሴተኛ አዳሪ የሆነች ሴት ኢየሱስን ካየች
If a woman who's እሱን ኢንካውንተር ካደረገች if she በጣም ኃጢአተኛ የምትሉት የመጨረሻዋ someone who's a sinner. ለዛ ነው መግደላዊት ማርያምን ስለወደዳት እኮ ነው ሲላረስኛ የምንወደው። አስቡት እሷን ሊገሏት ሲመጡ ግደሏት ብሎ ቢሆን ኖሮ ጂሰስ ላቭ ነው ብትል ያ ቃል እኮ ይጣላል። If you said that Jesus is love and he just left her there to die, it wouldn't make sense. ሁሉም ኮንፊውዝድ የሆኑት እኮ ይችን ሴት ስራዋን ግን ያውቃሉ። Everybody was confused because of her job. Does he know her job? እኛ እኮ ወንጌል ስንሰብካቸው ኢየሱስ ስንላቸው በምን ኮንፊውዝድ እንደሚሆኑ ታውቃለህ? Do you know why they're confused when we preach Jesus? ይሄ ሰውዬ ኢየሱስ ይላል ግን የምር ኢየሱስ ያውቃል ይላሉ። ጸባይን ያውቃሉ። Because they know who you are. ስራህን ያውቃሉ። They know what you do. የእውነት ይሄ ሰውዬ ነው የዛሬ ዓመት እኔ እንደዚህ ያደረገ ሰውዬ መጥቷል ኢየሱስ የሚለኝ ይሉሃል። ልክ እንደ ማርያም ማለት ነው። They say that this person that I know, is he going to tell me about Jesus? የምስራቹ እንዲሰበክ ሲፈለግ እንኳን የመጣው እኛ ጋር ነው። So that it's preached, he came to us. So God እግዚአብሔር በሚከፈል ሳክሪፋይስ ያምናል። He believes in sacrifice. ሳክሪፋይሳችሁ መስዋዕታችሁ የማያስከፍተው በር የለም። There is no door that your sacrifice can open. በአገልግሎት ረጅም ርቀት ለመሄድ If you want to go long in ministry. በአገልግሎት ረጅም ርቀት ለመሄድ If you want to go a long way in ministry. በአገልግሎት ረጅም ርቀት ለመሄድ If you want to go a long way in ministry. እግዚአብሔር በአገልግሎት ሊያስከፍላችሁ ያሰበውን ዋጋ በሙሉ ክፈሉ። Pay every price that's have to be paid. ወንድምና ስም ማን ነው? ናሂ። አሁን በደምብ ስሞኝ። ማገልገል ፈለክ አንተ። አሁን ናሂ ብለው ስምህን አጠፉ አላጠፉ ምን ይሰራልሃል? ናሂ የሚለው ስምህ ናሂ የሚለው ስምህ ተአምራት አያደርግ፣ ሰው ነፃ ያወጣ፣ ሰው አይፈውስ፣ ነቲንግ አያደርግም። የእናንተ ክብደታችሁ ስማችሁ ሳይሆን ስሙ ነው። እውነት ነው። What makes you big is his name, not your name. በፕሮፌት ሚራክል ስም አንድ ቀን ተአምራቱ ነው ያቀም። No miracle have ever happened in my name. እና ፕሮፌት ሚራክል እንደዚህ ነው ብትል ለኔ ችግር የለብኝም። It doesn't matter if you say anything in my name. Because እኔ ጋር ያለው ስሜ ሳይሆን ስሙ ነው። What I have is his name, not my name. ፕራካታላ ባሃንቴ ሬቦስ ጀሌብሬዲያ ክራዶስ ሳካታላ ባሃንቴ ከተማ ለመገንባት ሁለት ልጅ ነው የሰዋው። He sacrificed 2 of his sons to build a city. ከዚህ የሚበልጥ ዋጋ አለ? Is there any price more than this? ከዚህ የሚበልጥ ዋጋ አለ? እናንተ እኮ በጣም ይገርም እንደሆነ የምትጠየቁት ዋጋ እናንተ ጋር ሲመጣ ስፔሻሊ ዲስ ጄነሬሽን ጋር ሲመጣ በጣም ትንሽ ነው። ምናልባት የምትጠየቁት እኮ እንቅልፋችሁን ነው። The price you're being asked is very small. Maybe it's your sleep. እንቅልፋችሁን እንኳን አትከፍሉም። የሚገርመኝ እሱ ነው። Even you don't want to pay your sleep. ሄሎ እንቅልፋችሁን እንኳን አትከፍሉም። ለሊታችሁን እንኳን ለመክፈል ሰው ልጁን ይከፍላል። እናንተ እንቅልፍ እንኳን አትከፍሉ። People are paying their sons and you don't even want to sacrifice your sleep. እሱ ብቻ ምግባችሁን እንኳን አትከፍሉ። You don't even want to sacrifice what you eat. ቁርስ እንኳን አዘሉ፣ ምሳ እንኳን አዘሉ፣ ራት እንኳን አዘሉ። You don't want to sacrifice your breakfast. ሄሎ የሰማችሁ ያችን እንኳን ለመክፈል ሬዲ አይደላችሁ። after that ክብር ሲባል የምትወርቁ አንተ ነህ። But when something is said like glory, you're the one who falls down. ስትነሳ ኖርማል ነህ። When you stand up, you're normal. የሰማችሁ ነው? Yes. መንፈሳዊው ዓለም The spirit realm የሚከፍለውን ዋጋ በሙሉ ለመክፈል ሬዲ ሆኖ be ready for the sacrifice. መጽሐፍ ቅዱሳችሁ ውስጥ አንድ ምሳሌ ልንገራችሁና ከዛ በኋላ ወደ ጸሎት ሄዳለሁ። Let me tell you an example in the Bible. Do you know Abraham and Sarah? አብርሃም ስንት ልጅ አለው? How many children does Abraham have? 8 ልጅ አለው። He has 8 children. 6 ከኬጥራ ወልዷል። He has 6 from አንድ ከአጋር ወልዷል። And he has 1 from Agar. አንድ ከሳራ ወልዷል። And he has 1 from Sarah. ሳራስ? What about Sarah? ለምን ነው ልዩነት የመጣው? ትንቢት ሲሰሙ እኩል የሰሙት። Why is there a difference? ስም ሲቀየር እኩል የተቀየረው። አንቺ እናት ነሽ፣ አንቺ አባት ነህ የተባሉት። Their names were changed both. ልዩነቱን ነው ነገራችሁ። Let me tell you the difference. Abraham የሂብሪው የመጽሐፍ ቅዱስ ሰዎች የነገሯችሁን የሚያስተምሩትን ነው አሁንም ነገራችሁ። I'm going to be teaching you or telling you something that it's told in the Hebrew. ምሳሌ ቀላል ኤግዛምፕል ልንገራችሁ። አብርሃም ኡር ከሚባል ሰፈር ወጣ ሚል ቃል አለ አይደል? አማርኛችሁስ? አማርኛችሁ ነው የሚለው። እንደዛ አይደለም የሚወጣው። ኡር ማለት እሳት ነው በሂብሪው። Ur means fire. It's not a name of a place. ሌላ ጊዜ አወራችኋለሁ። I'll tell you some other time. Abraham ይስሐቅን አምጣ ሲባል እሺ ብሎ ሄደ። When he was asked to give up Isaac, he just went. እሺ ብሎ ሄደ። He went. ለሳራ አልነገራትም። He didn't tell Sarah. ይዞ የሄደው ባሪያዎቹንና ይስሐቅን ነው።
He only took his son and the servants. ባሪያዎቹን እዚህ ቁሙ አላቸው። He asked the servants to stand there. ስለት አመጣ። He brought a knife. ልጁን ሊያርድ አነሳው። He tried to sacrifice his son. እግዚአብሔር ከሆነ ልጅ ጠየቀኝ እገለዋለሁ አለ። He said that if it's God that's asking me my child, I will kill him. አንዳንድ ሰዎች ልጃቸውን ለመግደል እንኳን ሬዲ ናቸው። People are ready to kill their children. ከዛ እንደዚህ አለ ተመለሰ። እግዚአብሔር በግ አዘጋጀለት አብርሃም እንደምታደርገው አሁን ገብቶኛል አለው። God prepared a lamb for him and he said, I know that you will do it. ከዛ ሲወርዱ When they went back, ባሪያዎቹ ይሄንን ታሪክ ሰሙ። the servants heard of the story. አብርሃምና ይስሐቅ የወጡት ይስሐቅን ሊሰዋው ነው። Abraham and Isaac went there so that he's sacrificed. ባሪያዎቹ መተው ለሳራ ነገሯት። The servants told Sarah. መጽሐፍ ቅዱሳችሁ ላይ የለም ግን የሂብሪው የመጽሐፍ ቅዱስ አስተማሪዎች የሚነግሯችሁን ታሪክ ልንገራችሁ። ሳራ በድንጋጤ ሞተች ይሏቸዋል። It's not in your Bible. ሳራ ብትሆን አታረገው። But Sarah died, they say, because she's not going to do it. አታረገው ማለትና እግዚአብሔር አንድ ልጅ ብቻ ሰጣት። ይሄ ሰው ያደርጋል ብሎ 8 ልጅ ሰጠው። He gave him 8 because he will do it. But he only gave 1 to Sarah because she wouldn't. So ሳራ አንድ ልጅ ብቻ ያላት ሳክሪፋይስ ስለማታቅ ነው። Sarah only has 1 son because she doesn't know sacrifice. ይሄኛው ግን ሳክሪፋይስ ስለሚያቅ አባት ነው። But because this one knows sacrifice, he's a father. ትንቢታችሁ የእናንተን መስዋዕትነት የጠበቀ ነው። Your prophecy is waiting for your sacrifice. Yes. ትንቢታችሁ የእናንተን ሳክሪፋይስ የጠበቀ ነው። Your prophecy is waiting for your sacrifice. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።